የብሩክ ፍቅረኛ እንግዲህ እኔና ብሩኬ ቡታጅራ በመጣ ሰዓት ሁልጊዜ ነው የሚያገኘኝ። ስለዚህ ያለው ነገር ይህ አይደለም። እውነቱን ማወቅ ተፈለግሽ እውነቱን እኔ እነግርሻለሁ፣ እውነቱን ተናገር፣ እንዲሁም ደግሞ አትዋሸኝ እያለች ትገኛለች። ይቺ ሴት እንግዲህ ነገሯ ለምን እንደሆነ ሁላችሁም የገባችሁ ይመስለኛል ማለት ነው። ነገሯ ጠምዝዛ ወደ ሌላ ነገር ቅመሟን ለማስገባት ፈልጋ ነው። እንዲሁም ደግሞ ብሩኬንም ካለበት ቦታ በቃ ወደ ሌላ መንገድ እንዲገባ እያደረገች ትገኛለች ማለት ነው። ይሄ ነገር እውነት እንዳልሆነ እንዲሁም ደግሞ ብሩኬ መቼም እንደማያገኛት ተናግሯል ማለት ነው። ሀይሚዬ ደግሞ ያው ሴት አይደለችም፣ በጣም ብዙ ቅሬታዎች አሏት። ያም ቅር ያላን ነገር ምንድን ነው? እንዲሁም ደግሞ ሚፍታህስ ለምንድን ነው የሄደው? እንግዲህ ነገሩን ያስተካክሉታል አያስተካክሉትም፣ እሙሽዬ አወቀች አላወቀችም የሚለውን ሁሉንም እነግራችኋለሁ። ይህን ቪዲዮ ላይክና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትርፍ ይበልኝ። ይህን ቪዲዮ ትታውን ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ እንግዲህ ሰሞኑን መነጋገሪያ የሆነው ብሩክና ሀይሚ እንግዲህ ሰሞኑን እንግዲህ አዲስ ፍቅረኛ ሆና መጥታበታለች። የበፊት ፍቅረኛ ሆና ግን አሁን ላይ ደግሞ እንደ አዲስ ሆና ህይወታቸውን ለማመሰቃቀል የገባች ሴት አለችና፣ ስለዚህ እሷ ደግሞ ትናንትና እንግዲህ ተገናኝተው ነበረ። ከሀይሚዬም ጋር አገናኝቷቸው ነበር። ብሩኬ ደግሞ ምክንያቱም እውነቱን ማወቅ አለባት ሀይሚዬ፣ ምክንያቱም እኔ ልትሰድገኝም ወይም ልታምነኝም አልቻለችም። ያን ነገር ደግሞ እውነቱን ማውራት ስላለባት ልጅቱ መጥታ ማውራት አለባት ብሎ ነበረ። ልጅቱ ግን እንደጠበቅ ነውና እንደሰማነው ነገር አላገኘናትም። ምክንያቱም ከሱ በፊት የሰማነው ነገር ነበር። ልጅቱ ትመጣ ግን ሌላ ነገር ነበር እየተሰማ ያለው። ልጅቱ ግን እኔ እንዳየኋት እንደተመለከትኳት ሁላችሁም አይታችኋት ተመልክታችሁ ከሆነ ሀይሚንና ብሩኬን ለማራራቅ እንዲሁም እነሱ እንትን የሚሉትን ነገር ብዙ ያልሆነ ነገር ተናግራ እነሱን ለማራራቅ መካከላቸው ገብታ እንዲሁም ደግሞ ተሷም በስተጀርባ ሌላ ሰው እንዳለ በርቺ ያላት እንዳለ ሰምተናል ማለት ነው። እነሱን ለመለያየት ማለት ነው። እሷ ራሱ ባይወድሽም ባያፈቅርሽም አንቺ ምክንያቱም እንደምታገኙና አብሮሽ ብዙ ጊዜ እንደሚያሳልፍ አርገሽ ተናገሪ ብለው ተጎን እንግዲህ አይዞሽ የሚላት ሰው እንዳለ ሰምቻለሁ ማለት ነው። እንግዲህ ያ ነገር ደግሞ ለእነሱ በጣም ከባድ ነው የሚሆነው ማለት ነው። ያን ነገር ደግሞ ከባድ የሚሆነው ምክንያቱም ምንድን ነው የሚሆነው? ቅመሟ እንግዲህ ታላለይ ቅመሟ ነገሮችን ታላስተካከለ ማለት በብሩኬ እየተናደደ የተመጣች እንዲሁም ደግሞ አላስፈላጊ ነገሮችን እየተናገረ ከሄደች ያ ነገር የሚያራርቃቸው ይሆናል። ግን ቅመሟ ተመልሳ ወደ ብሩኬ እውነት ታለው ወደ እሱ ሆና ነገሮችን አንድ ሆነው እነሱ ሌላ ሰው ትገባባቸው እነሱ አንድ ሆነው ያን ነገር ማሸነፍ ይችላሉ ማለት ነው። እና ስለዚህ አሁንም ቢሆን ሀይሚዬ ለማመን ሞክሪ፣ ነገሮችን ለማስተዋል ሞክሪ። እንዲሁም ደግሞ ነገሮችን እያሰብሽ በሚሄዱበት መንገድ ብታስገጂ ደስ ይለናል። እውነተኛውን ተማንኛው መስማት እንዳለብሽ ራስሽ ታውቂያለሽ። ከብሩኬ ጋር እንግዲህ ብዙ ጊዜ ቆይታችኋል፣ ብዙ ጊዜዎችን አሳልፋችኋል ማለት ነው። ብዙ የፍቅር ጊዜ አሳልፋችኋል፣ ብዙ ቀናቶችን አሳልፋችኋል፣ ከአመት ወደ 2 አመት ማለት ነው። ስለዚህ የእሱን ልቦናና የእሱን አመለካከት ማየት አለብሽ። እንኳን አይደለም ይሄን ያህል አመት ተቀምጦ ቀርቶ አንድ ቀን አንድ ሰው ይታወቃል ባህሪው ማለት ነው። እና ስለዚህ ማወቅ ያለብሽ ነገር ምንድን ነው? ከሱ ሁሉንም ነገር መረዳት አለብሽ። መጀመሪያ ነገሮችን በደንብ አድርገሽ ማሰብ ይኖርብሻል ማለት ነው። እሷ ያለችሽን ሰምተሽ የሆነ በቃ የምትወጂውን የምታፈቅሪውን ሰው ማጣት የለብሽም። እንዲሁም ደግሞ እሱም ቢሆን ተህይወቱ ማውጣት ካለበት ምንም ነገር አታስፈልግም። ትጀመርም ማግኘት ራሱ አልነበረበትም። ያ ደግሞ የብዙዎቻችሁም ጥያቄ ሆኗል ማለት ነው። ልጅቱን የማይፈልጋት ነው። በቃ የበፊት ፍቅረኛው ናት። ተለያይተዋል። እንደተለያዩ በቃ በስልኩም በምንም ብሎክ አድርጎ ልጅቱ በቃ በምንም አታገኘው ማለት። ስለዚህ ያን ነገር ማድረግ ነበረበት። አሁንም ቢሆን ልጅቱን ግዴታ ታይሚ ጋር ነይና
እውነታ አውጪ እንደዚህ በይ እያለ መተናነቅ የለበትም። በቃ ህይወቱ ማውጣት ያለበት ራሱ ነው። በስልኩም ብሎክ ማድረግ አለበት። በተለያዩ በቃ እንዳታገኘው መሆን አለበት። እንዲሁም ደግሞ ሀይሚዬ ደግሞ የምልክልሽን ነገር ሁላ አምነሽ ከምትወጁ ሰው ጋር መጣላት ወይም ያልሆነ መንገድ ውስጥ መግባት የለብሽም። ምክንያቱም ያን ነገር ማጣራት አለብሽ በደንብ አድርገሽ ምኑ ጋ ነው የት ጋ ነው ብለሽ ማሰብና ማጣራት በደንብ አድርገሽ መመልከት አለብሽ ማለት ነው። ምክንያቱም እናንተ ብዙ ላለያያችሁ የሚመጣ ብዙ ሰው እንዳለ ሁላ ብዙ በጣም ማለት ለእናንተ መልካም ነገር የማይመኙ በጣም ብዙ ናቸው። የሆነ ግጭት በተፈጠረ ሰዓት ራሱ የምናያቸው በጣም ብዙ ነገሮች አሉና ስለዚህ ነገራችሁን ለማስተካከል ሞክሩ ማለት ነው። አንቺም ለመረዳት ሞክሪ፣ ነገሮችን ለማስተዋል ሞክሪ። እንዲሁም ደግሞ ብሩኬ ደግሞ አንተ ጋር ያለውን እውነታ ሙሉ ለሙሉ መናገር አለብህ ማለት ነው። ለቅመሟ ማለት ተደባውቆ የሚሆን ኑሮ የለም ማለት ነው። ማንኛችሁም ቢሆን በትዳራችሁም ላይ በጓደኝነታችሁም ላይ መደባበቅ የሚባለው ነገር ቤት የሚያፈርስ ነገር ቢኖር ይሄ ነው እና ስለዚህ ግልጥ ሆናችሁ ተነጋግራችሁ ነገሮችን ለማሸነፍ ሞክሩ ማለት ነው። እንዲሁም ደግሞ ሚፍታህም እንግዲህ ቡታጅራ ገብቷል ማለት ነው። ትናንትና እንግዲህ ዛሬ መልካም ዜና ይኖረናል። እንግዲህ በሰላም ነገሮችን ቋይተው እንደሚመጡ ባለሙሉ ተስፋ ነኝ። ምክንያቱም ያው በሰው አይደለም። በነገራችን ላይ ማንም ሆነ ማንም እናትም ሆነ አባትም ወንድምም ማንኛውም ቢሆን ህይወትን የሚኖሩት እነሱ ናቸው። እራሳቸው መግባባት ካለባቸው እራሳቸው ተግባብተው ተነጋግረው ነገሮችን ወደ ኋላ በመተው የሚናገሩትን ልጅቱን ግን ከህይወታቸው ሁለቱም አንድ ሆነው ማውጣት ያለባቸው ነገር ቢኖር ይሄ ነው። እኔ ግን በጣም ነው ያናደደችኝ ሆነን ለመናገር ልጅቱ ምንም ነገር የለ አንቺ ጋር ምናምን እያላት ግግም መብላን ትንጥጥል በዛ ሰዓት ግን እኔ በጥፊ ነበር ማጫወት ሆነን ለመናገር ማለት ነው። ብሩኬ ግን በቃ እንደዛ አይደለም። ለሴት ልጅ በጣም ትልቅ ክብር አለው፣ ትልቅ ቦታ አለው። ስለዚህ ለዛም ስለሆነ ምንም ነገር ሊናገራት አልቻለም። በቃ ሀጅሊ ምናምን ትላት ራሱ ልከድ አልቻለችም። ጥሏን ነው ሄደው ማለት ነው። ግን ሌላ ሰው ቢሆን ግን በጥፊ ነበር አጭሆ እዛ ጋር ማስቀመጥ ማለት ነው። እና ሰው ህይወት ውስጥ ገብቶ እንደዚህ ማመሰቃቀል ማለት ምን ማለት ነው? ምክንያቱም የማይፈልግሽን ወንድ ግዴታ ማለት በአፍ ምንም መቼም አታገኙም ማለት ነው። ያንቺ ያልሆነው ያንቺ አይሆንም ማለት ነው። ምክንያቱም ያለፈ ህይወት ነው። ህይወትሽ አልፏል። በዛ ሰዓት በነበረ ሰዓት በደንብ አድርገሽ አጥብቀሽ መያዝ ነበረብሽ። በዛ ሰዓት ግን አጥብቀሽም አልያዝሽውም። ሀዷል በቃ የሄደ ነገር እንደገና የፈሰሰ ውሃ አይታፈስም እንደሚባል ነገር ነው እና ስለዚህ አሁን ጥሩ ህይወት ላይ እያለ ጥሩ ኑሮን እየመራ ተቅመሜ ጋር በጣም ደስ የሚሉ ጊዜዎችን እያሳለፉ እንግዲህ ወደ ሌላ ነገር እየገቡ ማለት ወደ ትዳሩ ወደ በቃ እኔ እንጃ ብቻ አላቅም ወደዛም ለመግባት እንትን እያሉ ያሉ ልጆች እንደነበሩ እንደገና መሀከላቸው ገብተች ማበጣበጥ ማለት ምን ይሉታል? ይሄ ማለት ነው። ይሄ ማለት የሰውን ህይወት ማፍረስ ማለት ለአንቺ ምን መስሎ ነው የሚታይሽ? እና ስለዚህ ማለት ብዙዎቻችሁ አብዛኞቻችሁ ደግሞ የምትፈልጉት ነገር ቢኖር ይሄን ነገር እንደማትፈልጉት ነው። እና ስለዚህ እናንተ ደግሞ ሁላችሁም ልጅቱ ውስጥ እንዳገባ እነሱ ጋር እንዳትገባ ለማድረግ ሞክሩ፣ አንድ ለማድረግ ሞክሩ። እውነት ለመናገር እኛ ሴቶች ስለሆን ብዙ ነገር ይሰማናል እና ቅመሟ ደግሞ ትናንትና በጣም ተሰምቷታል። ምክንያቱም ያለችው ነገር ቢኖር ይችኛዋ ማለት ነው ፍቅረኛው ተብዬ ማለት ነው ሁለታችንም ነው የምፈልገው አለች እንደገና። ስለዚህ ደግሞ ትመጣ የምታገኘኝ ሁልጊዜ ያን ነገር ተናገር ትትል እንግዲህ እኛ ሴቶች አይደለም እንኳን ይሄን ነገር አግኝተን የሆነ ትንሽ ነገር ይበቃናል አይደል? ስለዚህ ተሰምቷን ነበረ። እውነት ነው የሚመስለው እውነት እና ይሄን ነገር ራሱ በቃ ልጅቱ በጣም አስባበት በቃ የመጣችው እነሱን ለመለየት እና ለመለየት ብቻ ነው። ምክንያቱም አይዞሽ እያላት ያለ ሰው ካስተጀርባ እንዳለ ሁላችንም የምናውቀው ነገር ነው። ያ ነገር ደግሞ እኔ በውስጥም ሰምቻለሁ ማለት ነው። ልጅቱ ሲጀመር የገባችው መጀመሪያ ለእሱን ለማለያየት ነው፣ የእነሱን ህይወት ለማፍረስ ነው። ምክንያቱም እንደሚዋደዱ እንደሚፋቀሩ ከዛ ደግሞ ሀይሚዬ ደግሞ ለነገሮች ችኩል እንደሆነ ስለምታውቅ በደካማ ጎኗ እየገባች ያለችው ለዛ ነው። ያን ደግሞ ደካማ ጎንችን እንዳትጠቀምብሽ ተፈለግሽ አንቺ ደግሞ ጀግና ሴት ነሽ። ያን ነገር ተቋቁመሽ ማለፍ አለብሽ። ነገሮችን ማሰብ አለብሽ። የምታስቢ ነሽ እና ቅመሟ እንግዲህ ነገሮችን በማስተዋልና በማሰብ
ብሩኬን ብኮን ነገሮችን በመስመራቸው ማስከድ ያለብህ ቢኖር አንተ ነህ። የፈለግከውን ነገር ማድረግ የምችለው አንተ ነህ። ምክንያቱም አንተን ብላ ነው የመጣችው ያች ልጅ። ስለዚህ አንተ ደግሞ ከህይወት ማውጣት እንዳለብህ ሙሉ ለሙሉ እናምናለን። እንወዳችኋለን። ባይ